የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከ ዛሬ ለህግ አልቀረበም። እውነቴን ነው። የአባትህ ከፍት መሰለ እንዴ እንደፈለክ አስረ እንደፈለክ የምትለቁ ሰው ትንሽ ቦታ ስለምትበቃ እስከ ዛሬ ተደብቆ ቢኖርም ነገ ከነገ ወዲያ መያዙ አይቀርም ኢንሻአላህ ተዓላ። እኛ ጋር አንድ ፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስኩ። ሰላም ጤና ይስጥልኝ ክብሯን ወደ ዩቲዩብ ቤተሰቦች እንደምን ቆያችሁልኝ? ዛሬም እንደተለመደው በአዳዲስ መረጃዎች መጥቻለሁ። ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉኝ። እንደተለመደው ይህ ቪዲዮ ለሌሎች ተደራሽ እንዲሆንና አቅም እንዲኖረው በደንብ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወደ ፕሮግራሙ እንሄዳለን። የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከ ዛሬ ለህግ አልቀረበም። ለሌላ እምነት ብቻ ነው የቆሙት ወይስ የኢትዮጵያ ፌደራል ፖሊስ ራሱ የሌላ እምነት ጎራ ነው የሚል ጥርጣሬ ውስጥ ገብተናል። እና ተይዞ ይሰጥ እውነቴን ነው። እናንተን ጥያቄ ሲመልስ የኛን ደግሞ አሳሪ ታደርጋለህ። እውነቴን ነው። የአባትህ ከፍት መሰለ እንዴ እንደፈለክ አስረ እንደፈለክ የምትለቁ መጀመሪያ የእናንተን አሳልፉና ስጡ። እነሱንም ሄድና አምጣና ለመንግስት ስጥ። ውሻ ያንተን ደብቄ አይደለም የኛ የምታስረው። ሰው ማሰር ዝም ብሎ አይደለም። ህግ እኮ ግራና ቀኝ አይቶ ነው ሰውን የሚያስረው። ኛኛኛኛኛ ይላል። ውሾች አገር ውስጥ ስላለ አይደለም የኛ። ሄድ አንተም እዛ አረብ ሀገር ውስጥ ቁጭ አድርገህ አደራጅተህ ወደኛ ሃይማኖት የምትለቀውን አሳልፈህ ስጥ። የዛኔ ነው ስለ ኦርቶዶክስ ያጠፋውን መጠየቅ ያለብህ። ህጉ እኩል ነው። ህግ ለሁለቱም እኩል ነው። ለሙስሊምም ለኦርቶዶክስም ለየትኛውም ሃይማኖት እኩል ነው። መጀመሪያ አጨማልቀ ልክ ጥያቄ መመለስ ሲያቅትህ ሰውን ለማሳሰር ትሄዳለህ። እውነቴን ነው። ህግ እንዳንተ አይነት ዶንቆሮ አይደለም። ህግ ለሁሉም እኩል ነው የሚዳኘው። ህግ ለሁለቱም እኩል ይዳኛል። ለሁለቱም እኩል ይጠይቃል። ማን ስለሆንክ ነው? ያንተም ሃይማኖት ነው የኛም ሃይማኖት ነው። ልክ አንተንም እንደሚያሙሉ እኛንም ያምናል። እንደፈለክ የሰው ሃይማኖት ላይ ተጫውተህ አሁን ደግሞ እኛን ለማሳሰር ትሄዳለህ። ማን አንሳለ? መጀመሪያ ማን ነው የሰውን ሃይማኖት ንካ ያለ? መጀመሪያ ራሳችሁ ነው መታችሁ የነካካችሁ። እናንተ አለን ስትሉ እኮ ነው ልጁ ወጥተ የእናንተን ጥያቄ ይመለስላችሁ። ያዙኝ ልቀቁልኝ፣ ያለኛ ሃይማኖት የሚያውቅ የለም፣ ትክክለኛ ሃይማኖት እኛ ነን ስትሉ አልነበራችሁም እንዴ? መጣ ይሄ ልጅ የእናንተን ጥያቄ መለስላችሁ። ከዛ ውጭ ምን ያርግላችሁ? እናንተስ እኛን ቀለም እየቀባችሁ ነው እንዴ ወይስ ሽቶ እየቀባችሁን መሰላችሁ? እናንተም እንደዛው ስታንቋሽሹ ነበር እኮ። የእናንተን የሚጠይቅ የለም ህግ። እናንተ እንደዛ ስታደርጉ እናንተን ህግ የሚጠይቅ የለም። እናንተ ሃይማኖት ሲነካ ህግ አለ፣ የሌላው ሃይማኖት ሲነካ ግን ህግ የለም። እውነትን ነው። ኧረ እባክህ ዶንቆሮላ በአናትህ ተተከል። መጀመሪያ የሰው አክብር። የሰው ስታክብር ነው ሰው ያንተን የሚያክብረው። እናንተ ስለ ሃይማኖት አጀንዳ ባታረጉ ይሄ ልጅ ከመሬት ተነስቶ እናንተን ይነካል። ራሳችሁ አመጣችሁ፣ ራሳችሁ አቦካችሁ። ልክ መጣ ጥያቄያችሁን ሲመልስላችሁ መጣችሁና ደግሞ እሱ ወንጀለኛ አረጋችሁ። ማን ጠይቃለ? መጀመሪያ ራሳችሁ መጣችሁ፣ ራሳችሁ ከሳሽ ሆናችሁ። ራሴ መጣ ራሴ ነካን፣ መልሰ ደግሞ ከሳሹ አንተ ራሴ። ልክ እንዳንተ አይነት ህግ እኮ እንዳንተ አይነት ተራ አይደለም። ህግ ግራና ቀኝ ፊት ኋላ አይቶ ነው። እኛ ምን አጠፋን ብለ ራስን ጠይቅ፣ ህግን ከመጠየቅ በፊት። ህግ አንተ ከመሬት ተነስተ አንተ ሰውን እንደምትከሰው መሰለኝ። አንተስ ምን አባ ስታረግ ነበርክ?
ማን ነው መጀመሪያ ስለዚህ አጀንዳ ያነሳ? ራስ አይደል እንዴ? ክብሯን ውድ ተመልካቾቼ እንደምታስታውሱት እንግዲህ በእፎይ ወንድማችን ላይ የእስር ትዕዛዝ ከወጣ ቆይቷል። እስካሁን ባለመያዙ ግን ብዙ ሰዎች ቁጣቸውን እየገለጹ ይገኛሉ። እንደው ዝም ብሎ ተነስቶ የሚታሰር ዝም ብሎ ተነስቶ የሚፈታ ነገር አይደለም። ህግ እስከሆነ ድረስ ግራ ቀኙን አይቶ ሐቁን አውጥቶ ነው መሆን ያለበት፣ ሁለቱንም ሚዛናዊ በሆነ መንገድ ማለት ነው። እስቲ ከዚህ ጋር ተያይዞ ለኡስታዝ አቡበከር አንድ የተላለፈ መልእክት አለ። እሱን ተመልክተን እንመለሳለን። ይህም ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው መመለስ። ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈትነው፣ ሐዲቱን ተፍሲሩን ከፈትነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን ነው የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መች እንዳይረሳው አድርገን ነው የተነጋገርን። መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምጽህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬዲስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምጻችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምጻችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡሃይደርን ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡሃይደር ነው። ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ
ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት አራቱ ጣቶች እነዚህ አራቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ አራቱ ግን ወደኛ። እኛ ጋር አንድ እፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስቁ። ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የኛን ግን በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለክ ይሰቀል ይገደል እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክበል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። በጣም የሚገርም ነው። እንግዲህ ማን እንደጀመረ ይሄንን ጉዳይ ይሄንን እንቅስቃሴ ይሄንን ትንኮሳ ማን እንደጀመረ በዛን ጊዜ በነበረ እንደውም እንግዲህ በቲክቶክ ሳይሆን በሌላም ፕላትፎርም እንደነበረ ወንድማችን በደንብ ገልጾልናል። እንግዲህ የሰው ሃይማኖት የራሳቸው ሃይማኖት እንዳይነካ የሰው ሃይማኖት አለመንካት ነው። ሌላ ምንም እኮ እንትን ካልኩሌሽን የለውም። በቃ ነገር ግን እኛ እንደፈለግን እናውራ እናንተ ዝም በሉ የሚባል አካሄድ ግን ወንድማችን እፎይም እንዳለው ያ የማያስኬድ ነገር ነውና መጀመሪያ አለመንካት፣ መጀመሪያ የሰውን ሃይማኖት አለመሳደብ፣ መጀመሪያ የሰውን ሃይማኖት አለመተንኮስ ነበር። አሁን ግን ከሆነ በኋላ ደግሞ እዚህ ደረጃ ላይ ደርሶ እንትን ማለት መንጫጫት ተገቢ አይደለም እና ይህን ነገር እንግዲህ ለኡስታዝ አቡበከር አድርሱልኝ መጀመሪያ ማን እንደጀመረ የሚለውን ነገር ነው እንግዲህ የተመለከትነው። ከዚህ ጋር ተገናኝቶ እንግዲህ እፎይ በገንዘብም አልያዝ ተብሏል። እንግዲህ በክስም ወጥቶበት አልያዝ ተብሏል። መጨረሻ ላይ ምን አድርጎ አመጡ? በኤአይ ቴክኖሎጂ ያመጡት አንድ አስቂኝ ቪዲዮ አለ። እስቲ ያንን ተመልክተን እንመለስ። God have mercy upon us. ይሄን እኮ ምናልባት የኤአይ ቴክኖሎጂን ለማያውቅ ሰው እውነት ሊመስላቸው ይችላል። ይሄን ነገር ሲመለከቱ እንግዲህ በመጨረሻም እንግዲህ ወደ ራሳቸው ወስደው አርፈውታል። እንግዲህ በገንዘብም አልተቻለም፣ በሌላም ነገር አልተቻለም። ስለዚህ በመጨረሻ ያለው አማራጭ በኤአይ ቴክኖሎጂ አስመስሎ እንግዲህ እንደዛ ማድረግ ነው። በጣም ያሳቀኝ ነገር ነው። እንግዲህ እንደዚህ አይነት ጉዳዮች በህግ እስከተያዙ ድረስ በህግና በህግ ነው ተፈጻሚነት ሊኖራቸው የሚገባ። ህግ ደግሞ ለሁሉም እስከቆመ ድረስ ሁሉንም ሰዎች ሁሉንም አካላት በፍትሃዊነት በእኩልነት እስከተመለከተ ድረስ ለእፎይ የሰራው ህግ ደግሞ ለሌሎችም ይሰራል ማለት ነው። ስለዚህ በዚህ ጉዳይ ላይ እንግዲህ ቤተክርስቲያንም የራሷን የሆነ ነገር ማድረግ አለባት ብዬ አስባለሁ። አባቶች ዝም ማለት የለባችሁም። የቤተክርስቲያን የህግ አካላትም በዚህ ጉዳይ ላይ እንግዲህ የራሳችሁን ስራዎች እንድትሰሩ ከወዲሁ መልእክቴን አስተላልፋለሁ። ክቡራን ወዳጆች የዩቲዩብ ቤተሰቦች ለዛሬ በእፎይ ጉዳይ ላይ ያዘጋጀሁላችሁ አጭር ፕሮግራም ይሄንን ይመስላል። በቀጣይ በሌሎች ቪዲዮ እመለሳለሁ። እስከዛ ድረስ ሰላም ቆዩልኝ።